ስንት ዓመት ሆነሽ ሳውዲ አረቢያ? አሁን 5 ዓመቴን ጨረስኩ። 6ኛ ዓመቴ። እድሜሽ ስንት ነው? አሁን 28 ወደ 29 እየሄድኩ ነው። ጓደኛ በጅተሻል? አይ የለኝም። ባለትዳር ነበርኩኝ፣ አሁን የለኝም። ትዳር ማለት ፈተሽ ነው የሄድሽው ወይስ ፈታሽስ? አይ አይደለም። ባለትዳርና የአንድ ልጅ እናት ነበርኩ። ከዛ እዚህ ከመጣሁኝ አሁን ተፋታሁ ማለት ነው። ለምን ፈታሽ? አንዳንድ ጊዜ ያው ነገሮች አለመገጣጠም ቢሆኑና ርቀት ይመስለኛል ባልሳሳት። እኔ ሳኡዲ ነኝ፣ እሱ ኢትዮጵያ ነው። እንቻውን በጣም ቆንጆ ልጅ ነሽ። ስንት ዓመት ሆነች ልጃችሁ? ልጃችን ወንድ ነው። አሁን 7 ዓመቱ እና ወንድ ልጅ ያላችሁ ስምንተኛ ዓመቱን ይዟል። በ8 ዓመቱ ነው። ማን ጋር ነው የሚኖረው? አባቱ ጋር ነው ወይስ አንቺ ቤተሰብ ነው? ሲኖር የጋራ ነበር የኖሩት። አባቱም ጋር ቤተሰቦች ጋር። ቤታችን ጎረቤት ለጎረቤት ነው። ያገባሁት ያሳደገኝን ነው። ጎረቤት ነን። ያሳደገኝ ከልጅነት ጀምሮ የሚያቀኝ ያሳደገኝ እየተማርኩ እያለሁ ነው። 9ኛ ክፍል እያለሁ ነው ያገባሁት። ከዛ ያሳደገኝ በእድሜ ትንሽ ይበልጥሽ ነበር ማለት ነው? ብዙ አይደለም በእድሜ የሚበልጠኝ 8 ዓመት ነው። ብዙ ይባላል ብዬ አላስብም። ሚስትም ቢበልጥ ምን ችግር አለ? ሚስት ብትበልጥ አሁን እኮ የኛ ፋሽን አይ አይደለም። እንደ አስተዳደጋችን ነው። አስተዳደጋችን የወንድ ልጅ ከፍ ሲል የሚባሉ አባባሎች አሉ። አሁን እሱ አግብቷል? አይ አላገባም። ውሽማ አለው? አላውቅም። አትዋሺ። ላሰርቃችሁ አላውቅም። ውሽማ አለው? ሰምተሻል? አንድ ልጅ በመካከል አለ አብሮሽ ያደገ። በጣም ጥሩ። ስለዚህ ውሽማ እንዳለው ነግሮሻል? ደውሎ እኛ በዚህ አይደለም የተጣላ ነው፣ በራሳችን አለመግባባት ነው። አንቺ ተጠራጥረሽ ታውቂያለሽ? አላውቅም። በጣም ነው የማምነው። ታዲያ ለምን ትፋታለች? አለመግባባት። ገንዘብ ሲገኝ አንዳንድ ጊዜ ገንዘብ ምን አለ መሰለክ፣ በድህነት ሀብታም ነው ገንዘብ ስታገኝ አይደለም። ገንዘብ ሲገኝ ማለት ታዲያ ምንድን ነው? ያኔ እኔ ያለሁት ስደት ነኝ። እኔ አሁኑ ላይ በገቢ እኔ እበልጣለሁ ከሱ። ገብቶሃል? አሁኑ ላይ አማራ ክልል ላይ ያው እንግዲህ መስራት የማይቻልም የተሰራውም በሰዓቱ የሚሰበሰብበት ወቅት አይደለም። ሸዋንን አጣየን ካወቀው እንግዲህ አጣየ ብዙ ጊዜ ተደጋጋሚ ክስተት የሚከሰትበት ቦታ ነው። የኛ ማጀቴ ደግሞ እንደዛው አንድ ጋር ነው። አጣየ ሲፈጠር ማጀቴም አብሮ ነው ነገሮች የሚፈጠሩት። እና ያው በነገሮች አለመግባባት የተሰደድኩትም ህይወትን ኑሮን ለማሸነፍ ነው። 6 ዓመት አብረን ኖረናል። ልክ 7ኛ ዓመታችን ወደፊት ሆኖ ነው ወደዚህ ልጄ 2 ዓመት ከ3 ወር እያለ ነው ስደት የመጣሁት። ከዛ ያው ለቤተሰቦቼ ቀን ቤተሰቦቼ ጋር ይውላል፣ ለሊት አባቱ ጋር ነበር የሚያደርገው። ልጃችን በኢኮኖሚ ከበለጥሽው እኔ ግራ ገባኝ። አንቺ በኢኮኖሚ ከበለጥሽው አንቺ አላባረርሽው። ታዲያ እሱ ወይ ከአንቺ በልጦ ምናልባት አንቺን አልጠብቅም ምናምን ብሎ ሊሆን ይችላል ብዬ አስቤ ነበር። ታዲያ አንቺ በኢኮኖሚ ከበለጥሽው አንቺን ለምንድን ነው መፍታት የሚፈልገው? አለመግባባት። እኔ እንግዲህ እሱን ከሱ በኩል ገንዘብ አንቺ ልጅ ነበር በቶሎ አንቺ ከማለቱ በፊት እኔ የተሰደድኩት ራሱን ችሎ ለዓላማ ነው። ገብቶሃል? የተሰደድኩት ለአባቴ አይደለም ለትዳሬ ነው። አባቴ ገበሬ ነው። ነፍሱን በአጸደ ገነት ያኑርልኝ። ራሱን በደንብ የሚያስተዳድር በህይወት የለም። አባቴ 2 ዓመቱ ካረፈ ግን ራሱን ችሎ በደንብ ልጆቹንም ቤቱንም በደንብ የሚያስተዳድር የነበረ አባት ነው የነበረኝ። መሬት አለው፣ ገበሬ ነው። ግን እኔ በገዛ ፍቃዴ ስለነበር ያው ተማሪም ስለነበር በገዛ ፍቃዴ ስለነበር ያገባሁት ተወጪው የሚል ኃላፊነት ነበር የተጣለብኝ። እነኛ ነገሮች አብረን ሆነን ብዙ ታገልንና 6 ዓመት አብረን ኖርን። ከዛ ነገሮች ሁሉ የምንለውጥ አልሆን ሲል እኔ ወደ ሳኡዲ መጣሁ ልጄን ትቼ። ከዛ ያው እየሰራን እንግዲህ ማድረግ ያለብኝ ነገር የልጅነቴ እኮ ነው። መምህሬ ነው፣ የህይወት መምህሬ ነው። እሱን አለመውደድ አልችልም። ላስታርቃችሁ? አልታረቅም። በውስጥ መስመር ላኪልኝ የእሱን ስልክ
አልታረቅማ ይደለሽ ነው እንደዚህ አይደለም። ይሄ አይደል ለምን መሰለህ በግድ ምን አለ መሰለህ እኔ እንደማዳምጪ እኔ ስሚ ደግሞ ይኸውልሽ እኛ ከአንቺ በልጠን ወይም ከአንቺ ችግሩን አውቄያለሁ እንደምትወጂው አውቄያለሁ ከአይንሽ ሁሉ ትልቁ ደግሞ የ7 5 8 ዓመት ልጅ አላችሁ ሁለተኛ በልጅ ልጅ ያገባሽ ባልሽ ስለዚህ ስደት ብዙ ነገር ያደርጋል እውነት ነው መራራቅ ይኖራል የኢኮኖሚ ችግር ነው ሁሉንም እያሰደደ ነው ስለዚህ እኔ አሁን የምነግርሽ ሌላ ባል እንኳን ብታገቢ ለገንዘብሽ ብሎ ነው የሚያገባሽ ይሄን ማወቅ አለብሽ ይሄን ባል ግን ብትታረቂው ለገንዘብሽ ብሎ አይደለም የሚመልስሽ ለምን አንደኛ የልጅነት ሚስቱ ነሽ ሁለተኛ አንድ ልጅ አላችሁ ሶስተኛ መራራቅ ነው ያመጣው ሶስተኛ ደግሞ የኢኮኖሚ ችግር ነው አሁን ግን እሱም በርትቶ መስራት አለበት አንቺም በርተሽ መስራት አለብሽ ብዙ አመት ደግሞ እዚያ መቆየት የለብሽ በቀጥታ መመለስ አለብሽ የተወሰነ ገንዘብ ይዘሽ እንደገና ትዳራችሁን መቀጠል አለባችሁ እኔ እንደዚህ ነው የምመክርሽ ሌላውን ጓደኛ አባብሎች ሊሆን ይችላል ቆንጆ ስለሆንሽ የደወሉ በቃ ተይው እሱን ያገባሻል እድሜውም ምን 8 ዓመት 7 ዓመት ይበልጥሻል እያሉ የሚያሳስቱ ሴትና ወንድ ወይ ዘመድ ይኖራል ያን በፍጹም እንዳሰናጭ እኔ ግን የምመክርሽ ባልሽ ጋር እንደውም አሁን እንደወጣሽ ደውይለት ሞጣ ጋር ቀርቤ ነበር ሰላም ልለው እና የመከረኝ ምክር አእምሮዬን ኮረኮረኝ አነቃቃኝ ያለ ነገር እኔ ትክክል ነው አንተስ ምን ታስባለህ በይው ወዲያውኑ አልቅሶ የሚመጣው እኔ ማመች እንደዚህ በዚህ ባረባ ነገር ተጣላን እንጂ ምናምን ነው የሚልሽ ስለዚህ የእውነት ማለት ነው በልብሽ አንድ ነገር ተንኮርሳትሽ እሱም እየሰማ ይሆናል ከታች ወይ ተቆርጦ ይደርሳል አንተ መፍታትም የለብን ልጃችሁን ማሳደግ ሌላ ልጅ ማምጣት እንደገና በኢኮኖሚ መጠናከር ሌላም ስራ ደግሞ ከፈለክ ሌላ ሀገር መቀየር እሱም ደግሞ ወዳንቺ የሚመጣበት ነገር መፍጠር አለብሽ ለምሳሌ እሱ መጥቶ እሱ ሹፌር ቢሆን ሹፍርና ለምዶ ቢሰሩ እንደገና ቤታችሁን አንድ አድርጋችሁ የራሳችሁ ቢዝነስ አረብ ሀገር ወይ ዱባይ ላይ መክፈት ትችላላችሁ ስለዚህ እኔ የምመክርሽ ምክር ይሄ ነው አይሆንም ካልሽ ደግሞ ምንም ማድረግ አልችልም ምን ይመስልሻል ምክርህን እቀበላለሁ ከምንም በላይ ግን ይሄን ለማድረግ ብዙ ታግያለሁ ሞጣ ማለት እንደዚህ ግጭት እንዳይመጣ መለያየት እንዳይመጣ በጣም ከራሴ ጋር ብዙ ታግያለሁ ብዙ ሞክሬያለሁ እኔ ህይወትን ማለት ያው የሚያቆኝ እዚህ ውስጥ ሊኖር ይችላል አሁን እንዳጋጣሚ ዝም ብዬ ልጫወት ገብቼ ላይ ብለ ሳይ ስነካ ተቀበልከኝ ለዛ ነው እንጂ እንዲህ ብዙ ታዋቂ አይደለም ቤቱን ደግሞ ግን ለምንድን ነው ፎሎ ያደረግሽ አንቺ እድለኛ ነሽ ፎሎ ያላረገ ሰው በመጀመሪያ ገብቶ ሲያወራ የኛን ሚዲያውን ሰው 3000 5000 ሰው አለ ግን ሚዲያውን ፎሎ አያደርግም ሌላ ምንድን ነው ማስተላለፍ የምትፈልጊው ቁም ነገር እሺ በረየ ከፈትኩ ላውራ ከይቅርታ ጋር እሺ እኔ ማስተላለፍ የምፈልገው ነገር አንደኛ ምን አለ መሰለክ በጣም ተቃቀረህ ከልብህ ተቃቃርና አለመጣጣም ይመጣል ተበይ መፍታህ ኦኬ ይቅርታ ብያለሁ ይገን ድሬለው ሼራር ጉዳይ ተጣባሩ ሼራር ጉዳይ ብያለሁ ሁላችሁንም هنا عند الباب እኛ የመጀመሪያው ላይ ጸቡ የጀመረው አሁን አይደለም ግጭት ውስጥ የገባ ነው ዛሬ አይደለም ከመጀመሪያው ገና እሱ ነይ ነው የሚለው ገና እኔ እዚህ በነበርኩበት ጊዜ ነይ ባለው ነገር እንኑር ነይ ነው እኔ ደግሞ ስንኖር እዛ ያሳለፍኳቸው በጣም ብዙ ጣውረዶች አሉ ገብቷል ፍቅር ካለ ገንዘብ ብቻውን ዋጋ ያስከፍላል በጣም ከሚባለው በላይ እኔ ራሴን ከማፈቅራት በላይ ራሴን ከመወደው በላይ እኔ ባለቤቴን በጣም አከብረዋለሁ ወደዋለሁ የህይወቴ መምህር ነው ብዙ ጣውረድን ያሳየኝ የኔን አስቸጋሪ ጸባይም ሊኖረኝ ይችላል ጥሩ ጸባይ ችሎኝ የኖረ ባለቤቴ ነው የልጅነቴ ነው ህይወትን ከሱጭ አላቃተም እስከዚህም አሁን እስካለሁበት እድሜን ድረስ ከሱጭ ህይወትን አልኖርኩበትም አላቀው እሱም እንደዛው ነው የሚለኝ ነገር ግን አንዳንድ ጊዜ የምትኖረው አንተ እኮ ህይወትክን አሸንፈህ ሆነ ደረጃ ላይ ለመድረስ ነው አይደል እንደሞጣ ሁሉ ጊዜ ያለህበት ቦታ ላይ ያለህበት እድሜ ላይ ትቀመጣለህ አትቀመጥም እኔ አሁን ዛሬ እዚህ 28 እድሜ ላይ እንደሆንኩኝ እንኳን አልኖርም ነገ 40 50 ደርሳለሁ ስለዚህ የሰው ልጅ ህይወትን ሲኖር ስንጋባ ቤት ኪራይ ውስጥ ነበርን ምንም ነገር የለንም ነበረ
ግን ቀስ እያልን ሄድን፣ ልጅ ወለድን፣ እያደገ ነው እና ትላንት ነበርንበት ህይወት ላይ መቀመጥ የለብንም። አግዘኝ ማጀቴ ግዴታ መኖር ከሌለብህም ሌላ ቦታ እንድትሄድ አድርግ። እዚህ እንዲመጣ ፈለግኩኝ፣ ሳኡዲ እንዲመጣ መኖሪያ ላውጣለህ ና ቶሎ። እኔ ህገ ወጥ ነኝ። እኔ የመጣሁት በባህር ነው። በጣም ብዙ ፈተና ነው። 2 ወር ተጉዤ ነው የገባሁት ሳኡዲ ምድር ላይ ታምሜ። ምክንያቱም ማጠበው ልጄ ነው ትቼ የመጣሁት። 2 ዓመት ከ3 ወሩ ነበር ልጄ። እኔም ገና 20ዎች ውስጥ እየገባሁ ነበር በዛ ጊዜ። ስለዚህ ያ ልጅ ነው ትቼ የመጣሁት። የልጅ ናፍቆት አለ፣ የቤተሰብ ናፍቆት አለ፣ ብዙ ነገር ውጣ ውረዶች አሉ። ግን እነዛን ሁሉ ችዬ የተሰደድኩት ለአባቴ አይደለም ለባለቤቴ ነው። እኔ በአንድ ነገር አምናለሁ። እኔ ከምስቅ እኔ ከማምር በላይ እሱ አምሮ እሱ በቃ የሆነ ደረጃ ደርሶ ማየትን ነበር የምመኘው። በቃ ፍቅር ይሄንን ነው። ከአንተ በኩል ብቻ መስጠት ከና የሚመለከተው ግን ያ ልፋቴ ያልሆናልና በቃ ሁሉ ነገር እንዳልሆነ ቆጠረና ከሱ በኩል ነገሮችን ሁሉ አዞራቸው። አሁንም ስለሱ ክፉ ምንም ነገር ልል አልችልም። ግን በባዶ ነው የቀረሁት። እኔ 5 ዓመት የሰራሁበትን ነገር ሁሉ ሰጥቼዋለሁ። ገንዘቤን ሰጥቼዋለሁ፣ ሁሉ ነገሬን ሰጥቼዋለሁ። ከዛ የልጄ 7 ዓመት ነሐሴ 10 ነበርና ለ7 ዓመቱ ለልደቱ ደርስልሃለሁ ብዬ ቃል ገባሁለት ለልጄ። ከዛ እቃ ለቤት ውስጥ የሚያስፈልጉ እቃ ምናምን ካርጎ አደረኩኝ ላኩኝና ነሐሴ ላይ ልገባ ፕሮሰስ ጀመርኩኝ። ከዛ ፕሮሰስ ጀምሬ ልገባ ስነሳ ቤቱን ፊኒሺንግ ጨርሶ ነበር። ቀለም ኮርኒስ ምናምን በጅብሰም ነው የሰራው፣ በጣም የሚያምር ቤት። ከዛ በኋላ ፊኒሺንግ ጨረሰና አንድ ጥያቄ ጠየቅኩት። በህይወቴ እኔ ጠይቄው አላውቅም። ገንዘብ የምትሰራው የት ነው የምታመሸው ምናምን በቃ አላውቅም። እኔ ህይወትን ሀብዬ የጀመርኩት ከሱ ጋር ነው። ማምላክ በምታውቀው አሁንም ከሱ ውጭ ህይወትን አላውቃትም። ወንድንም አላውቅም። እቅፍንም ቁጣንም መኖርንም የማውቀው እሱን ብቻ ከአስራዎቹ ጀምሬ። ስለዚህ እሱን ማላምንበት ምንም አይነት መንገድ የለኝም። በጣም ነው የምወደው። እናትና አባቴን እንኳን የእሱን ያክል አላምናቸውም። ማለት በጣም ነው የማምነው። ራሴን የማምናትን ያክል ይሄ ምንም ደብቄው አላውቅም። ምንም በቃ አሁንም እንደዚህ ተጣልተን እንኳን እኔ ሞቼ እሱ ይኑር የሚል ስሜት ነው ያለኝ። ገብቶሃል? ፍቅር ራስ ወዳድነት እንድትሆን አያደርግህም። ለዛ ሰው ደስታ መኖርን ብቻ ነው የሚፈልገውና ባጃጅ የገዛሁለት በመጣው በአመት ከምናምን አካባቢ ነው። የመጣሁበትን ዕዳ ሳልከፍል ነው ባጃጅ የገዛሁለትና በቃ አሁን በባጃጅ እየሰራ ቤቱን ፊኒሺንግ እሰራልሻለሁ አለኝ ማለት ነው። ከዛ አንቺ ለጅሽ ምይጁን ይዘሽ ትመጪና ሱቅ ከፍተሽ ትኖሪያለሽ አለኝ። እሺ አልኩት። ከዛ ባጃጅ ያዘኝ። ጦርነትም ስለሆነ ብዙ መስራት አልቻለም መሰለኝ። ግን ከሱ ጋር ባጃጅ ይገዙ፣ ቤታቸውን ማኔጅ እያደረጉ ቤታቸውን እያስተዳደሩ ነው። ገብቶሃል? ከዛ አልጠይቀውም ምን ሰራ በባጃጅ ምን ገበያ ያገኘ ምናምን አይደለም። ብቻ ከጦርነት መትረፉን ነው የምጠይቀው። እንዴት ናችሁ ዛሬ ደህና ናችሁ ወይ ተረፋችሁ ወይ? ይሄን ብቻ ነው ሁሌ የምጠይቀውና ግን ልገባ ክረምት ላይ ልገባ ስል እቃ ካርጎ አድርጌያለሁ ብያለሁ። የሴቶችም እቃ ይሁን የወንድም እቃ ምናምን በቃ ካርጎ አድርጌያለሁ እዛ አስገባ ኢትዮጵያ እንዳይቸግረኝ ብዬ ለሱም የሚገባ ሰው ሳገኝ እንኳን ከዚህ ከሳውዲ ወደ ኢትዮጵያ የሚገባ ሳገኝ ለሱ ሽቶ እንዳይቀር፣ ሰዓቱ እንዳይቀር፣ ስልክ እንዳይቀር በቃ እሱ አእምሮ እንዳየው ነው የምፈልገው። አሁንም ማምላክ ካለች እሱ ደምቆ ደስታን ይስጠው። እኔ ደግሞ ሁልጊዜ ወደ ታች ልኑር። በቃ እኔ ልኑር፣ ግን ከሱ ጋር መታረቅ አልፈልግም። እውነት የምነግርህ አባቴን በጣም ነው የምወደው አይደል? አባቴ ቢመለስ ከሱ ጋር መታረቅ አልችልም። ይቺ የቆመችውን የሺ አያት ዛሬ በመድኃኒዓለም ቸርነት ነው እና ምን ጠየቅኩት? እስኪ ከቻልክ አልኩት ወይ ሶፋ ወይ ፍሪጅ ወይ አልጋ አንድ ነገር ግዛልኝ። ይችን ነው እንግዲህ ይሄ ነው የጸባችን ትልቁ ዋጋ የሆነው። ልክ ክረምት ላይ ልገባ እቃውን ሁሉንም ካርጎ አድርጌ ጠየቅኩት። እጄ ላይ ባዶ ነኝ። አሁን እቃ ስትልክ ብዙ ብር ይፈጃል። ምንም የላከው እቃ ብዙ ባይሆንም የ4 ወር የ5 ወር ደሞዝ የሚያዘብኝ እቃ። ከዛ በኋላ እኔ እጄ ላይ አሁን ብር የለኝም ነይ ነው የምትለው። ስለዚህ እኔ ልመጣ ቤት አለን፣ አንተ ለጅ የምትሰራበት ባጃጅ አለ፣ መሬት አለ፣ ከዛ ላይ ቀለብ ታመጣለህ። እኔ በቃ የምፈልገው ይሄ ሴት መሆን ማለት ወንድ ስለሆንኩ ምናልባት አይገባህም። እኔ አሁን ካሁን በኋላ ይሄን እድሜን መሆን የምፈልገው የቤት እመቤት ሴት የሆነች ሴት
ባሏ ልጆቿን ማኔጅ አድርጋ የምትኖር ሴት፣ ለባሏ ዘውድ መሆን የምችል ሴት ነው መሆን ፈልገው። እስከዛሬ በጣም ብዙ ውጣ ውረዶችን ስላለብኝ አሁን ላይ እንደዛ አይነት ሴት ነበር መሆን የምመኝበት ጊዜ ነበር ይሄ። ከዛ እኔ ከአሁን በኋላ ራስህን እንድትችል ቤትህን ማኔጅ ማድረግ እንድትችል እፈልጋለሁ። ስለዚህ አግዘኝ፣ እኔ ደክሞኛል፣ በቃ ሰው የለኝም እና ደክሞኛል። አባቴን በጣም ነበር የምወደው። የሚያውቁኝ ሰዎችም ይኖራሉ እዚህ ማጀቴ ልጆች። አባቴን ከኔ በላይ ወደዋለሁ፣ አከብረዋለሁ። እና የአባቴ መሞት ቅስሜን ሰብሮት አልፏል። በቃ እንዳልነሳ አድርጎኝ አልፏል የአባቴ ሞት። እና ያለኝ አንተ ነህ፣ አሁን ባሌም ነህ፣ ወንድሜም ነህ፣ ጓደኛዬም ነህ። እና በቃ ተረዳኝ፣ ሰው ያስፈልገኛል፣ ተረዳኝ አልኩት። ከዛ እሱ ያፌዝብኝ ያዘ። በቃ እዛ በርገርሽን እየበላሽ እዛ እንደዚህ ይሁንሽ። እኔ ወፍራም ነኝ ከበፊቱም፣ ያው ዛሬም ወፍራም ነኝ፣ አልቀንስም። እግዚአብሔር በቸርነቱ ነው የሰራኝና አንዳንድ ጊዜ በጣም ከምንወደው ሰው የማንጠብቀውን ቃላት ስታገኝ ከዱላ ይበልጥ ይሰብርሃል። ገብቶሃል? ዱላ ይሻላል፣ እንክትክት አድርጎ ያልፋል። ግን ቃላት ደግሞ ይበልጥ ይጎዳል። እኔ ራሴን ለመደበቅና ከአባቴ ሀዘን ለመውጣት ስል በጣም እደንስ ነበር፣ እጫወታለሁ። ግን ወይ በስመ አብ አላለቅስም ብዬ ነበር። ምን ሆኜ ነው? አይዞሽ፣ ይውጣልሽ፣ በደንብ ተናገር። ሳይ ማልቀስ እንኳን ብዙም ይቅርብኝ እና አንዳንድ ጊዜ እንደዛን አይነት ስሜት በቃ ሰው ፈልጋለሁ፣ ተረዳኝ አልኩት። ከዛ መጨረሻ ላይ በቃ ቤታችን አሁን ፊኒሺንግ ተሰራ አይደለ ወይ ሶፋ ግዛ፣ ወይ ፍሪጅ ግዛ፣ ወይ ቁም ሳጥን ግዛ፣ ወይ አልጋ ግዛ አልኩት። 4 አማራጭ ሰጣሁት። ቤቱ ፊኒሺንግ ቢጨርስም የቤት እቃ ያስፈልገዋል እና አንዱን አግዘኝ፣ እጄ ላይ ምንም አይነት ብር የለኝም፣ እቃ ካርጎ አድርጌያለሁ የቤት እቃ የሚያስፈልጉኝን እና አግዘኝ ስለው አንቺ እዛ በወር 100,000 60,000 እየሰራሽ ያላለፈልሽ እኔ ለምን እንደዚህ ትይኛለሽ አለኝ። ያን ጊዜ የተሰማኝን ስሜት ልነግርህ አልችልም። ለምን እንደዚህ ትለኛለህ? እስከ ዛሬ የሰራውን ጠይቄ አላውቅም እኮ። እስከ ስም አጠራሩ ራሱ ቸርነት ነው ስሙ። ባለቤቴ ቸርዬ ነው የምለው። ቸርዬ የኔ አባት እለዋለሁ። በአባቴ ማንንም አልጠራም። ግን በቃ አባቴ ሲሞት እሱን እንደሆነ መከታ አድርጌ የቆጠርኩኝና በቃ የተለየ ነገር እንዲረዳኝ ፈለግኩኝ። ከዛ ስለው ያው በቃ በዛ የተነሳ እኔ ጋር የላክሽው ብር እንደውም የ2 ዓመት አይሞላም የ3 ዓመት አይሞላም ማለት ጀመረ። ኤምባሲ ሄጄ ፕሮሰስ ጀምሬያለሁ። የሚያውቁ ሰዎች ይናገራሉ። ራሱ እኔ ለልጄ 7 ዓመት በጣም ልደርስለት በጣም ብዙ ለፍቼ ነበር መውጣ ማለት በቃ ልጄን እመጣለሁ ብዬው ምናምን አጓጉቻለሁ። ከዛ ፕሮሰስ ጀምሬያለሁ። ልመጣ ነው እኮ ለምን እንደዚህ ትለኛለህ ስለው ሶፋውንም አልገውንም እዚህ ስመጭ እጅሽ ላይ በያሽው ብር ትገዢዋለሽ አለ። ምን አልኩት? አሁንም ስመጣ የኔን እጅ ነው የሚጠብቀው? እኔ እኮ እጄ ላይ የለኝም፣ ያለኝም ካርጎ አድርጌያለሁ ስለው በቃ ያን ጊዜ ብርሽን ለማንም እያበላሽ ነው፣ እኔ ጋር የላክሽው ብር የ3 ዓመት አይሞላም የ2 ዓመት አይሞላም። በቃ እነኛ ነገሮች ብጥብጥ አሉና ቤተሰቤ ጋር ደረሰ ማለት ነው። እኔ በትዳር ውስጥ የመጡ ችግሮችን ራሴ እፈታለሁ እንጂ ቤተሰቤ ጋር እንዲደርስ አድርጌ አላውቅም ነበር። ግን ያ በቃ መጨረሻው ደረጃ ላይ ሲደርስ እናቴ የለችም፣ እናቴ ያለች አባቴ የለ። ለእናቴ ነገርኳት። እናቴ ደግሞ በጣም ነበር የምትወደው እሱ በጣም ጎረቤቷ ነው ያሳደገችው ልጇ ነው። ከዛ ጥያቄ ሲቀርብላት ያው ምንም አይነት ገንዘብ የላትም አለ። እግዚአብሔር ይስጠው። እንደውም እሷ ጋር ያለው ብር ይበልጣል። እኔ ጋር የላከችው እኮ 1 ሚሊዮን አይሞላም ማለት እኔ ጋር የላከችው እኮ 1 ሚሊዮን አይሞላም። እሷ በወር እኮ የምትሰራው 67,000 ነው። ስለዚህ እኔ እንግዲህ 67,000 ብሰራ አስባ መታመም አለ፣ ሳውዲ ህገወጥ ነኝ፣ ቤት ኪራይ አለ፣ መታመም አለ፣ የሴቶች የሚያስፈልገኝ አለ። ያንን እንኳን ሳይደምር እኔ እውነቱን ሁሌ ስለምነግረው 2,000 ከሆነ የምሰራው ደሞዝ 2,000 ነው የምሰራው እለዋለሁ። 1,500 ከሆነ 1,500 ነው። ከዛ እሱ የምሰራው በ2,500 ነው። 2,500 ሲባዛ በዚህ በ5 ዓመቷ 3 ሚሊዮን ምናምን ትሰራለች። እኔ ጋር የላከችው 1 ሚሊዮን አይሞላም ብሎ ምክንያት አቀረበ። እኔ ስራ ፈትቼ የምቀመጥበትን ቀን ምናምን ሁሉንም ሳያስብ ማለት ነው እኔ ጋር የላከችው ይሄ ነው ብሎ ከዛ ሲል ተውት ነው ያልኳቸው። በህግ መጠየቅ ይችላል ገብቷል። ቤተሰቦቼ እኔ ቤተሰብ አለኝ መጠየቅ ይችላሉ፣ ግን ተውት ነው ያልኳቸው። አሁንም እኔ ገንዘብ ልመና ምናምን አይደለም። ስለዚህ ተውት አልኳቸው። ተጠየቀ። ሲጠየቅ የለኝም አለ። ከዛ አይ አሁንም 80 ላይ ሆኖ አመቴን ሊያስብ ሆነ ገብቷል። አመቴን እየደመረ መጣ፣ ወራቱን እየደመረ መጣ።
ከዛ 80 ከተቀመጠ ያን ነገር አሁንም ሊደምርብኝ ሆነ። ከዛ 80ውን አውርዱልኝ አልኩኝ። ይፍታኝ አልኩኝ። ገንዘብሽ ስባል ተውት፣ ሰላም ይስጠው፣ ጤና ይስጠው፣ ፍቅር ይስጠው፣ እመብርሃን ተጠብቀው። በአሁኑ ጊዜ አሁንም ከምንም በላይ ሰውን እኔ እንድረዳ የሚፈልገው እኔ እዚህ ስደት ነኝ፣ እሱ እዛ ነው። እሱ ይሄን ያደረገበት የራሱ ምክንያት ምናልባት ሊኖረው ይችላል። ገንዘብ የላትም ያለበት ምክንያት የራሱ ሊኖረው ይችላል። ግን አሁንም የሱን ክፉ እማምላክ ለኔ ታድርገው። ክፉ መስማትም ማየትም አልፈልግም፣ በቃ አልፈልግም። ከዛ ያው ተውት አልኳቸው። እንግዲህ እስካሁን ድረስ አልተጠየቀም። እኔ በመካከል ልጅን ብቻ እንዲያገናኘኝ አንድ ጊዜ ለምኛው ነበር። ስለምን በስድብ ሸኘኝ። ጥያቄ የሺ አደውልባት። በጣም ያሳዝናል። እንግዲህ የሺ ይሰማል፣ እየሰማችሁ ነው። ብዙ ሰው አሁን ወደ ፖለቲካ እንመለስ፣ ይሄ ፖለቲካ አይደለም ምናምን የምትሉ ሰዎች አላችሁ። ይሄ እኮ ፖለቲካ ያመጣብን ራሱ ይሄ ፖለቲካ ነው። እንጠይቃት ነገር ነበረ። ቤቱ የማን ነው? በማን ስም ነው የተሰራው? ያ ቤትም እኮ አንቺ እየላክሽ ከተሰራ ያንቺም ነው የሚል ጥያቄ መጣልሽ። ጠይቃን ነበር። የሺ እንኳን ቤቱ የት ነው የተሰራው? እዛው ማጀቴ ከተማው ነው አይደለም? ከከተማው ትንሽ ዝቅ ይላል። የኛ ወላብዬ ይባላል ቦታው። ዝቅ ብሎ ቤተሰብ ጋር ነው? አዎ፣ ቦታው የአያቱ ነው። አያቱ ናቸው የሰጡት። አሃ፣ ቤቱን ግን የሰራሽው አንቺ ነሽ? የጋራ እንበለው። የጋራ አይ ገብቶኛል። ስለዚህ ፊኒሽንግ ብቻ ነው። እኔ በግሌ ፊኒሽንግ በግሌ ነው። ቤቱን የጀመርነው እዛው እየኖርን ነው። እዛው ጀምረነው ጣራና ግድግዳው ቆሞ ጭቃ ብቻ ተመርጎ ነው እኔ ወደ ሳውዲ የመጣሁት። ከዛ እኔ ሁሉን ይሄ ሲሚንቶ ምናምን ፊኒሽንጉን ጨረስኩኝ። ስለዚህ ቤቱ የጋራሽ ነው። ባይዘው ፍርድ ቤትም ስትመለሽ ቤቱ የጋራሽ ነው። ምንም የሚጠፋ ተሽጦ ለጋራ ችግር የለውም። አሁን ይኸውልሽ አንደኛ አንቺ በስደት እያለሽ አባትሽን አጥተሻል። የምትወጂውን አባትሽን አጥተሻቸዋል። በጣም እናዝናለን። በጣም የሚያስለቅሰው እሱ ነው። ሁለተኛ ደግሞ በዚህ እድሜሽ ወይም ደግሞ ወጣቱ ነሽ ወንድ ያላደረገውን በባህር ላይ ሄደሽ ነው ለመቀየር። በጣም አክብሮት አለን። ባይዘው እንዳንቺ አይነት ጀግና እህቶች ለሌላ እህቶች ማስተማሪያ የሆኑ ዘንድ ነው ያስከተልኩሽ። ይሄ ታሪክ ያንቺ ታሪክ ይባላል። ይሄ ታሪክ የሚሊዮን ስደተኞች ኢትዮጵያኖች በተለይ የአማራው ታሪክ ነው። እኔ ሁልጊዜ እናገራለሁ። አንድ ሰው ወደ ውጭ መሄድ ሲያስብ ሁሉን ነገር አጠናቆ ነው መሄድ ያለበት። የማታምኑ ከሆነ ፈተሹ ነው መውጣት ያለብሽ። እዛው እያለሽ አልተግባባችሁም ማለት ለምንድን ነው ያን የምታደርጊ? መጀመሪያ እዚያም ሁኔታውን አየሽው። አያቱ ቦታ ላይ ነው የሰራው ምናምን እያለ ነው ስትሄጂ ገንዘብ እንድታመጭ በቃ ይጃለሽ። እሱ ያላደረገው